ሰላም እንዴት ናችሁ? ሞጁል 6 ነው የምናየው በዚህ ቪዲዮ HTML ሞጁል 6 አንደር ሞጁል 6 HTML ፎርምስ አንድ ዩዘር ኢንፑት እናያለን። የተለያዩ ፎርም አሉ። ኢንፑት ታይፕስ ምንድነው? ሌብልስ አለ፣ ቾይስ፣ ቴክስት ኤሪያ፣ ቫሊዴሽን የተለያዩ ኢንፑቶች አሉ ከዩዘር ምን ወስዳቸው ማለት ነው። እነሱን በእንዴት ነው ፎርም በእንዴት ክሬት እናደርጋለን ዩዚንግ HTML የሚለውን ሙሉ ስቴፖችን የምናይ ይሆናል አንደር ሞጁል 6 ማለት ነው። ሶ ዘ ፈርስት ዋን ምንድነው የሚለው ፎርም ቤዚክ ኤንድ ስትራክቸር ይላል። ፎርም ቤዚክ ኤንድ ስትራክቸር እዚህ ላይ አሁን ዩዚንግ ፎርም ታግ ተጠቅመን የተለያዩ ፎርሞችን ክሬት እናደርጋለን ማለት ነው። የእነዚህ ስትራክቸሮች ምንድን ነው የሚለው አሁን እዚህ ጋር ላይ ሲታዩ ይሄ የመጀመሪያው ይሄኛው ዚስ ዋን ኢዝ ኩዌሪ ፓርት፣ ይሄኛው ደግሞ ያው ኮድ ኤግዛምፕል የተሰጣችሁ ኮድ ነው ማለት ነው። ያው ሞር ለእናንተ ግልጽ እንዲሆን ብዬ ነው ያው ፓራላሊ ያስቀመጥኩላችሁ። ዘ ፎርም ኮንቴነር ነው ማለት ነው። እዚህ ጋር ላይ አሁን ፎርም ኮንቴነር እሱን ነው የምንጠቀም ማለት ነው። ፎርም ክሬት ለማድረግ ዩዚንግ HTML ምን እንጠቀማለን? ፎርም ታግ እንጠቀማለን ማለት ነው። እቺን ፎርም ታግ ኦፐን አድርገን በዛ ነው የምንጀምረው። አሁን እዚህ ጋር ላይ እንደምታዩት ፎርም ታግ ነው የጀመረ። ከዚያ በፎርም ታግ ክሎዝ አድርጓል ማለት ነው። ክሎዝ አድርጓል። ያው ክሎዝ የምንለው ኦፐን እና ክሎዝ የሚለይበት ምንድነው? ክሎዝ ሲሆን ባክ ስላሽ አለው ማለት ነው። ኦፐን ከሆነ ግን ምንም አይነት ባክ ስላሽ የለውም ማለት ነው። ሶ አክት አስ ዘ ፓረንት ኮንቴነር ፎር ኦል ኢንተራክቲቭ ኢንፑትስ ነው። የተለያየ ኢንተራክቲቭ የሆነ ፎርም ነው ክሬት የምናደርገው ማለት ነው። ዩዚንግ HTML አክሽን አትሪቢዩት ዲፋይን ዘ ታርጌት URL ዌር ፍሮም ዳታ ኢዝ ሴንት። የተለያየ አትሪቢዩት በመጠቀም URLን ዲፋይን እናደርጋለን ማለት ነው። ዌር ፍሮም ዳታ ኢዝ ሴንት፣ ዳታ ወዴት እንደሚላክ። ለምሳሌ አንድ ዩዘር መጀመሪያ ላይ ለምሳሌ ክሬት አካውንት ብሎ አካውንት ክሬት አድርገው ከዚያ ዩዘር ኔም፣ ፓስዋርድ፣ የተለያየ ስልክ ቁጥር፣ ኢሜል አድሬስ ያስገባሉ አይደል? እሱን ነው ዩዘር ዳታ የምንለው እሱን ነው። ዩዘር ኢንፑቶችን እነሱን የሚያስገባ ከዚያ እነዛ ነው ፕሮሰስ አድርጎ ዳታ ሴንት ወደ ዳታ ቤዙ የሚላኩት ማለት ነው። ከዚያ እሱ ነው ዳታ ሴንት የምንለው እነሱን የሚላኩት ዳታዎችን ነው ማለት ነው። ሜተድ አትሪቢዩት ስፔሲፋይ ዘ HTTP ሜተድ። HTTP ስንል የተለያየ ኢንክሪፕሽን ሜተድ ናቸው። HTTP የምንለው እሱ ነው። HTTP ኢንክሪፕሽን ሜተድ ነው። ጌት እና ፖስት የሚባሉ ሁለት ተርሞች ይኖራሉ። ጌት ኤንድ ፖስት የሚባሉ ሁለት ተርሞች አሉ። ጌት ስንል ምንድነው? አፔንድ ለማድረግ ነው የሚጠቅመን። አፔንድ ዳታ ቱ URL ነው። ይህ የተለያየን ዳታ ወደ URL አፔንድ ለማድረግ የምንጠቀምበት ነው። ፖስት ስንል ሴንድ ዳታ ኢን ሪኩዌስት ቦዲ። ፖስት ስንል ያለውን ዳታ ለመላክ ሪኩዌስት የምናደርግበት ተርም ነው ማለት ነው። ፖስት እንለዋለን እሱን። ጌት ስንል ግን አፔንድ ለማድረግ ነው። የተለያዩ ዳታዎችን ቱ ዘ URL የተሰጠው ዌብሳይት አለ። እዚያ URL ላይ አፔንድ የምናደርግበት መካኒዝም ያሳየን ምንድን ነው? ኮመንት ነች እቺ ኮመንት። ይሄ አሁን ኢንፑት ኤሌመንትስ ጎ ሂር ይላል። ኮመንት እዚህ ጋር ላይ ኮመንት ያው ባለፈ ቪዲዮ አንደር ሞጁል 2 አይተናል። ኮመንት እንደዚህ ነው የሚጻፈው። እቲ ኮምፕሊትሊ ኢግኖር ባይ ዘ ኮምፓይለር ማለት ነው። ኮምፓይለሩ አያነበውም። እኛ ኖርማል ለኮዳችን አንደርስታንዲንግ የምንጠቀመው ነው ማለት ነው። ሶ የሚጻፈውም በዚህ አይነት መልኩ ነው። አሁን እዚህ ጋር ላይ ምንድነው የበተን ታግ ነው የተጠቀምን ያለ ነው። at this point at the button tag እሷን is equal to submit አረግና submit is equal to submit ዳታውን submit አድርግ እያለ ነው። ከዛ ይችኛዋን የበተንን ታግ ክሎዝ አረግናት ማለት ነው። ከዛ መጨረሻ ላይ ፎርም ታግ ክሎዝ እናረጋታለን ማለት ነው። እና ምን ለማለት ተፈልጎ ነው ይሄ this is the main hierarchy። በዚህ አይነት ሃይራርኪ ነው የሚጻፈው ማለት ነው። ይሄኛው ምንድነው? ፎርም ቤዚክ ኤኒ ፎርም ስንጽፍ በዚህ አይነት ሃይራርኪ ነው የሚጻፍ ማለት ነው። ሶ ይሄኛው ኮድ ሃይራርኪ በዚህ አይነት ፎርም እንደሚጻፍ ለማሳየት የቀረበ ሳምፕል ነው ማለት ነው። ዘ ሰከንድ ዋን ሌብልስ ኤንድ ኮመን ኢንፑት ታይፕ። ሌብልስ ኤንድ ኮመን ኢንፑት ታይፕ። አሁን እዚህ ጋር ላይ የተለያዩ ሌብሎች አሉ። እዚህ ጋር ላይ ስትወስዱ አሁን ሌብል ታግ ነው የተጠቀምን ያለ ነው ማለት ነው። ሌብል ታግ essential for accessibility and screen readers connect label for to input ID ይላል። አሁን ምንድነው እዚህ ጋር ኮዱ ጋር ስትመጡ ሌብል ታግ ተከፈተ ፎር ኢሜል is equal to ብሎ በኢሜል አስቀመጠ። ከዚያ ኢሜል ሌብል ኢንፑት ታይፕ ሌብላችን ለማሳየት ነው መጀመሪያ ኦፕን ታግ ኦፍ ሌብልስ ተጠቀምና
ከዛ ፎር ኢሜይል ኢዝ ኢኳል ቱ ብለን ኮቴሽን ውስጥ ኢሜይል እናስገባለን ማለት ነው። ይሄ ምንድን ነው? እዚያ ጋር ኢሜይል እንደሚጻፍ ለማሳየት ነው። ኤሴንሻል ኢንፑት ታይፕ እንለዋለን። ኤሴንሻል ኢንፑት ታይፕ የምንለው ታይፕ ቴክስት ሲንግል ላይን ስታንዳርድ ቴክስት ኢንፑት ነው። ታይፕ ፓስወርድ ሲል ማስክስ ካራክተርስ ኦን ስክሪን። ታይፕ ኢሜይል ቫሊዴትስ ኢሜይል ስትራክቸር። ታይፕ ነምበር ኑሜሪክ ኢንፑት ዊዝ ሚን ኤንድ ማክስ ኮንትሮልስ። ታይፕ ዴት ፕሬዘንት ኢንተራክቲቭ ዴት ፒከር። አሁን እዚህ ጋር ላይ ምንድን ነው ሊጠቅስ የፈለገው? ቴክስት ስንል ሲንግል ላይን ስታንዳርድ ቴክስት ፎርማት። ቴክስት ስንል ለምሳሌ ቴክስቱ ለምሳሌ በእንግሊዝኛ ብቻ መጻፍ ካለበት እንግሊዝኛ ፊደል ብቻ እንዲጽፍ ማድረግ እንችላለን ማለት ነው። ቴክስቱን በደንብ ሴት እናደርገዋለን ማለት ነው። እንግሊዝኛ ብቻ መጻፍ ካለበት እንግሊዝኛ ብቻ፣ አማርኛ ብቻ መጻፍ ካለበት አማርኛ ብቻ፣ ሁለቱንም እንዲጽፍ ከተፈለገ ሁለቱንም እንትን አድርገን ሴት ማድረግ እንችላለን ማለት ነው። ፓስዋርድ ሲሆን ደግሞ ማስ ካራክተር ፓስዋርድ። ለምሳሌ አንድ ፓስዋርድ ክሬት ስታደርጉ ተመሳሳይ ዲጂት ብታስገቡ እሺ ላይል ይችላል። ለምንድን ነው? ሴት ተደርጓል ማለት ነው። እሱ እንደሱ አይነት ቁጥር እንዳይሆን ሴት ተደርጓል። ለምሳሌ ሃይድ እና አንሃይድ የምትል ምልክት አለች እንደ አይን ያለች ማለት ነው። እሷን ነካ ስታደርጓት ያሳያል፣ ነካ ስታደርጉት ያጠፋል። አሁን እሱ ምንድን ነው? ሴት መጀመሪያ እንትን የተባለ የታሰረ ነገር እንደዚያ ታዝዟል ማለት ነው። መጀመሪያ ፕሮግራም ሲደረግ እንደዚያ እንዲያደርግ ፕሮግራም ስለተደረገ ነው ማለት ነው። ሌላኛው ኢሜይል ነው። ኢሜይል ሲጻፍ ቫሊዴት እንዲያደርግ፣ ለምሳሌ ማንኛውም ኢሜይል ለምሳሌ ጂሜል ከሆነ የሆነ ነገር ይለና ሄዶ @gmail.com ነው የሚል መጨረሻው አይደል? @gmail.com @gmail.com እንደዚህ እያለ ነው የሚጨርሰው አይደል? ስለዚህ እሱን ቫሊዴት እናደርጋለን ማለት ነው። @gmail.com ብሎ አሁን ለምሳሌ ኢሜይል ጻፉ ተብሎ ከዚያ የሆነ ሰው @gmail.com ብሎ መጨረሻውን ካልጻፈ ኢሜይሉ ቫሊድ አይደለም ማለት ነው። ኢንቫሊድ ኢሜይል ነው አይደል? አውቶማቲክ ኢንቫሊድ ብሎ ያስወጣዋል ማለት ነው። ስለዚህ እሱን ቫሊዴሽን እንለዋለን። ሌላኛው ነምበር ነው። ኑሜሪክ ኢንፑት ዊዝ ሚን ኤንድ ማክስ ኮንትሮል። የተለያዩ ቁጥሮችን ለምሳሌ ስር ቁጥር ጻፉ ሲባል ሌላ አልፋቤት ለምሳሌ ኤቢሲ ሀሁ ሌላ ፊደል እንዳይጽፍ ማድረግ፣ ቁጥር ብቻ እንዲጽፍ ሌላ ፊደል ነገር እንዳይጽፍ ማድረግ እንችላለን ማለት ነው። ዴት ደግሞ ዴት ሰሌክት ማድረግ። አሁን ለምሳሌ ዴት ጻፉ ሲባል ዴቱ ምንድን ነው መሆን ያለበት? አውቶማቲክ ፒክ ማድረግ የምንችልበት መካኒዝም መሆን አለበት። እዚያ ጋር ላይ ቲክ ስናደርገው አውቶማቲክ የዛሬውን ቀን አውጥቶ ይሰጠናል ማለት ነው። ከዚያኛ ያን ቀን ሰሌክት እናደርግና እናስገባዋለን ማለት ነው። እሱ ምንድነው? ዴት ፒከር ይባላል። ዴት ፒከር። በሶስተኛ ደረጃ ምንድነው የምናየው? ቾይስ ኮንትሮልስ፣ ራዲዮስ፣ ቼክ ቦክስ ኤንድ ሰሌክት። እነዚህ ምንድናቸው? አሁን የተለያየ ለምሳሌ ሬጅስትሬሽን ለምሳሌ አስዩም ስኮላርሺፕ አፕላይ እያደረጋችሁ ነው እንበል። ስኮላርሺፕ አፕላይ እያደረጋችሁ የተለያዩ ኮርሶችን ስትመርጡ ከአንድ በላይ ኮርስ መምረጥ ትችላላችሁ እንበል። አስዩም ከአንድ በላይ ኮርስ ስትመርጡ ለምሳሌ ኮምፒውተር ሳይንስ፣ ኤሌክትሪካል ኢንጂነሪንግ፣ ኬሚካል ኢንጂነሪንግ፣ ሜካኒካል ኢንጂነሪንግ እንደሱ እያላችሁ ስትመርጡ ምንድን ነው ቲክ ቲክ እያደረጋችሁ ትሄዳላችሁ ማለት ነው። የሆነ ቦክስ አለ ቲክ ቲክ እያደረጋችሁ ትሄዳላችሁ። አሁን እሱ ምንድን ነው? ቼክ ቦክስ እንለዋለን። እሱ ቼክ ቦክስ። ራዲዮ በተን የምንለው ደግሞ ኖርማል አንድ ኦፕሽን ብቻ ያላት ቲክ አድርገ ነው የምናልፍ ማለት ነው። ለምሳሌ የሆነ አካውንት ክሬት ስታደርጉ አክሴፕት ዘ ፕራይቬሲውን አክሴፕት አድርጉ ምናምን ይላችኋል። የዚያን ዌብሳይት ህግ ማለት ነው። አክሴፕት ማድረግ አለባችሁ። እዚያ ምንድነው አንዴ ክሊክ ነው የምታደርጉት ማለት ነው። እሱ ምንድናት? ራዲዮ በተን እንላታለን። እሱ ራዲዮ በተን ነው የምትባለው። ቼክ ቦክስ ግን የተለያየ ቼክ ቦክስ ቼክ እያደረግን የምናልፍበት ሲሆን ቼክ ቦክስ ይባላል። ሰሌክት ሜሪያን እናንተ ሰሌክት ማድረግ የፈለጋችሁት ፓርት አለ። እሱን ስትነኩት የሆነ ቶፕ አፕ የሆነና ይወጣላችኋል ማለት ነው። ከዚያ ውስጥ ትመርጣላችሁ ከውስጥ ማለት ነው። አንዷን ትመርጡና ያችን ክሊክ ስታደርጉለት ምንድነው በቃ ወደ ውስጥ ይገባል ያኛው ማለት ነው። ከዚያ እናንተ የመረጣችሁት አውቶማቲክ ሴት ይደረጋል ማለት ነው። እሱ ምንድነው ሴሌክት ሜኑ እንለዋለን። ሴሌክት ሜኑ። አሁን ራዲዮ በተንስ ውስጥ ምንድነው ኢንፑት ታይፓችን ራዲዮ ነው። ራዲዮ አድርገን መጻፍ እንችላለን ማለት ነው። ቼክ ቦክስ ውስጥ ደግሞ ኢንፑት ታይፕ ቼክ ቦክስ አድርገን መጻፍ እንችላለን ማለት ነው። ድሮፕ ዳውን ሜኑ ደግሞ ፎር ካምፓክት ሊስት ነው። ፎር ካምፓክት ሊስት ነው የምንጠቀመው እያለ ነው። ሶ እቺ ጋር ላይ ምንድን ነው የሚያሳየን? ሰሌክት ኤግዛክትሊ ዋን ኦፕሽን ፍሮም ዘ ሴት ነው። የተሰጠ የሆነ ሴት ይኖራል፣ የሆነ ዳታ ማለት ነው አለን። ከዚያ ውስጥ ሰሌክት የምናደርግ አንዱን ብቻ ነው ማለት ነው። አንዱን ብቻ ነው ሰሌክት የምናደርገው።
እሱ ምንድን ይባላል? ራዲዮ በተንስ ይባላል። ራዲዮ በተንስ ተብሎ ነው የሚታወቀው። ሌላኛው ቼክ ቦክስ ያለው ደግሞ ሰሌክት 0 1 ኦር መልቲፕል ኦፕሽን ነው። አንዱንም ልንመርጥ እንችላለን፣ ሁለት ልንመርጥ እንችላለን፣ 3 4 5 6 ኤኒ ነምበር ኤኒ መልቲፕል ኦፕሽን ልንመርጥ እንችላለን ማለት ነው። አሁን ቼክ ቦክስ እንለዋለን። ቼክ ቦክስ ነው የምንለው። ድሮፕ ዳውን ሜኑ ፎር ኮምፓክት ሊስት ያለን ደግሞ እሱ ምንድነው? ኤኒ ኦፕሽን መምረጥ እንችላለን። ምንም የሚለየው ከቼክ ቦክስ ምንድነው ያለው ይዘቱ ነው እንጂ የምንመርጠው ምርጫ 1 2 3 4 የፈለግነውን ያክል ልንመርጥ እንችላለን። ግን ምንድነው ሰሌክት ስናደርግ ወደ ውስጥ የገባ ነገር አለ፣ ያን ስንነካው ወደ ውጭ ሲወጣልን ያኔ ነው ሰሌክት የምናደርገው ማለት ነው። ሶ ይሄን ይመስላል። ያው በደንብ ደግሞ ፕራክቲካሊ ስናየው የተሻለ ነው የሚሆነው። ፕራክቲካሊ በደንብ እናያለን ሶስቱንም በተኖች ማለት ነው። the fourth one text area buttons and form validation text area buttons and form validation ምንድነው እዚህ ጋር ላይ የሚያሳየን ቴክስት ኤሪያ አንድ በተን ስንል ምንጽፍበት ቦታ ማለት ነው። ምንጽፍበት ቦታ እሱን ለማሳየት ተፈልጎ ነው። መልቲ ላይን ቴክስት ሰብሚት በተን ሪሴት በተን አሁን ምንድነው የሆነ ሬጂስተር አድርገን መልቲ ላይን ቴክስት ነው ሰው ሬጂስተር የምናደርግበት ስማችን፣ ኢሜይላችን፣ ስልክ ቁጥራችን ምናምን የምናስገባበት እሱ ምንድነው አሁን መልቲ ላይን ቴክስት እንለዋለን። እነዚህ በተኖች መልቲ ላይን ቴክስት ነው የሚባሉት። ሰብሚት በተን ያው ተመዝግበን ያለውን ዲቴይሉን ካስገባን በኋላ ሬጂስተር ወይም ሰብሚት ስንለው እሱ ነው ክሊክ የምናደርገው፣ እሱ ነው ሰብሚት በተን የምንለው እሱ ነው ማለት ነው። ሪሴት በተን ግን ምንድነው ተመዝግበን ሪሴት በተን የምንለው ምንድነው አስዩም የሆነ ሬጂስትሬሽን ፔጅ ከፍቶላችኋል። እሱን ከፍቶላችሁ ምንድነው ስማችሁን፣ ኢሜይላችሁን፣ አድሬሳችሁን፣ ስልክ ቁጥራችሁን አስገብታችኋል። ከዛ የተሳሳታችሁት ነገር ካለ ምን ታደርጋላችሁ? ሪሴት ታደርጉታላችሁ ማለት ነው። ከታች ሪሴት ሚል ይኖራል። ስታደርጉት ምንድነው ሁሉም የጻፋችሁት ይጠፋል ማለት ነው። ይጠፋል። ከዛ በአዲስ መልኩ እንደገና ትጽፋላችሁ። ዛት ሪሴት በተን እንለዋለን። ሪሴት በተን ያው እዚህ ጋር ላይ HTML5 ፎርም ቫሊዴሽን ነው። ሪኳየርድ የሆነው ፊልድ ካንኖት ቢ ሰብሚትድ ብላንክ ይላል። አሁን ለምሳሌ የሆነ ሬጂስትሬሽን ላይ ተንበላችሁ ጽፋችሁ ስማችሁን፣ ስልክ ቁጥራችሁን፣ ዩዘር ኔም፣ ፓስወርድ ምናምን ጽፋችሁ ኢሜይል ሳትጽፉ ከቀራችሁ ኢሜይሉ ሪኳየርድ ከሆነ ማለት ነው ፊልድ ካንኖት ቢ ሰብሚትድ ይላችኋል ማለት ነው። ሪኳየርድ በተን ስለሆነ ሚድ ሌንግዝ እንደ ማክሲማም ሌንግዝ የሚባል ነገር አለ። ለምሳሌ ፓስወርድ ስትጽፉ ፓስወርዳችሁ 5 ወይም 6 ዲጂት ሊኖረው ይገባል ብሎ ሴት ከተደረገ ምንድነው የግድ 5 ወይ 6 ፓስወርድ ዲጂቱ ማለት ነው 5 ወይም 6 ዲጂት ካልሆነ የናንተ ፓስወርድ ሲስተሙ አይቀበላችሁም ማለት ነው። ይሄ ምንድነው ሚድ ሌንግዝ እንደ ማክሲማም ሌንግዝ ተቀምጦለታል ማለት ነው። ሚድ እንደ ማክስ ብሎ ደግሞ ታች ላይ ያስቀምጡ ሪስትሪክት ኑሜሪክ ኤንድ ዴት ባውንደሪስ የተለያዩ ለምሳሌ ቁጥሮችን መሳሳይ ቁጥሮች ወይም ደግሞ ሲኩዌንሻሊ ተከታትለው የሚመጡ ቁጥሮችን እነሱን መጠቀም የማይቻል ከሆነ አሁን ፓስወርድ ላይ ሴት ይደረጋል። በዛ መልኩ ይሰራል ማለት ነው። ሌላኛው ፓተርን ነው። ፓተርን ቫሊዴትስ ኢንፑት ቫያ ሬጉላር ኤክስፕሬሽን የተለያዩ ቫሊዴሽን ለምሳሌ ኢሜይል ወስደናል። ኢሜይል መጨረሻው ምንድነው አሁን @gmail.com ነው አይደል? @gmail.com አሁን ኢሜይል ጻፉ ተብሎ @gmail.com መጨረሻ ላይ ከሌለ ቫሊድ አይደለም ኢሜይሉ ማለት ነው። ቫሊድ አይደለም። ለምሳሌ ስልክ ቁጥር ጻፉ ሲባል ኢትዮጵያ ስልክ ቁጥር አሁን 09 ብሎ ነው የሚጀምረው ወይም ደግሞ +251 ብሎ ነው የሚጀምረው አይደል? ስለዚህ ከነዚህ ከሁለቶች ውጭ ከጀመረ በቃ ትክክል አይደለም ማለት ነው። ኢንቫሊድ ነው። ኢንቫሊድ ስልክ ቁጥር ነው። ኢዝ ኖት ቫሊድ ማለት ነው። ስለዚህ እንደዚህ አይነት ቫሊዴሽኖችን መጠቀም እንችላለን ማለት ነው። ይሄ ምንድነው ዋናው ጥቅሙ ዩዘር ሬጂስተር ሲያደርግ የተለያየ ዳታ ወደ ሲስተማችን እንዳይገባ ነው። ያ ዩዘር ኔ የተለያየ ምንድነው ያ የሚመዘገበው ሰው ዝም ብሎ ያልሆነ ነገር ሲመዘግብ እኛ ዳታቤዝ ነው ስቶር የሚደረገው። የኛ ዳታቤዝ ደግሞ እየከፈልንበት ነው የሚቀመጠው እንጂ ዝም ብሎ ፎር ፍሪ ስቶር አይሆንም። ያ ዩዘር የሚያስገባው ዳታ ማለት ነው። በእኛ ዳታቤዝ ስለምንከፍልበት ያልሆነ ነገር መጥቶ መግባት የለበትም እኛ ዳታቤዝ ማለት ነው። ሪል የሆነ ነገር ነው መምጣት ያለበት። ለዛ ነው ቫሊዴሽን የሚያስፈልገው በደንብ ፕሪሳይዝ እና አኩሬት የሆነ መረጃ ለመያዝ ማለት ነው። አኩሬት በደንብ ትክክል የሆነ መረጃ ለመያዝ የግድ እነዚህን ቫሊዴሽኖች መጠቀም አለብን። አሁን ያ ዩዘር ቢሰሳት እንኳን በደንብ አስተካክል ብሎ ስለሚነግረው በደንብ አስተካክሎ እንደገና ሰብሚት ያደርጋል ማለት ነው። ሶ ቫሊዴሽን ዋናው ጥቅሙ ይሄ ነው። ፎርም ቫሊዴሽን ውስጥ እነዚህ የተለያዩ በተኖችን እንጠቀማለን። እነዚህ በተኖች የመጀመሪያው ፎርም በተን ነው።
ፎርም ቤዚክ ፎርም ክሬት ለማድረግ ፎርም በተን እንጠቀማለን ማለት ነው። ዋናው ጥቅሙ ምንድነው? ኮሌክት ዩዘር ኢንፎርሜሽን ከዩዘር ወይም ከአንድ ክላየንት ከኛ ተጠቃሚ ከከስተመር ማለት ነው የተለያዩ መረጃዎችን ስልክ ቁጥር ለምሳሌ እቃችን ከገዛ እዛ ላይ እንዲመዘገብ ማድረግ እንችላለን። ወይም ደግሞ የተለያየ ስራ አፕላይ ማድረግ ከፈለገ እዚያ ላይ ሊመዘገብ ይችላል ማለት የተለያየ ዳታ ለምሳሌ ስራ ሲመዘገብ ስሙን፣ ስልክ ቁጥር፣ ኢሜል አድሬስ፣ የሱን ሲቪ ምናምን የሱን አካዳሚክ ባክግራውንድ ሁሉን መረጃ እንሰበስባለን ዩዚንግ ፎርም ማለት ፎርም ተጠቅመን ነው ማለት ነው። ሌላኛው ቴክስት ኢንፑት ነው። ቴክስት ኢንፑት የምንላቸው እነ ኖርማል ዩዘር ኔም፣ ቴክስት፣ ፓስወርድ እነሱ ናቸው ማለት ነው። ኢሜል፣ ፎን ነምበር፣ ዴት ማንኛውም ፋይል አፕሎድ ስናደርግ ለምሳሌ ስራ አፕላይ ስናደርግ ሲቪያችን ምናምን ሲገባ እሱ ምንድነው ኢንፑት ናቸው። ኢንፑት ከዩዘር ከኛ ከክላየንት ማለት ነው ከከስተመር የምንቀበለው ኢንፑት ነው ማለት ነው። ሌላኛው ሌብል ነው። ሌብል ያው ሌብል ሚል ታግ ነው የምንጠቀመው። ሌብል ታግ፣ ኦፐን ታግ እና ክሎዝ ታግ እሱን አይተናል። ባክስላሽ ካለው ክሎዝ ነው ብለናል። እሱን ተጠቅመን ሌብል ታግ በመጠቀም ሌብል ክሬት እናደርጋለን። አይደንቲፋይስ ፎርም ፊልድ የፎርማችን ፊልድ አይደንቲፋይ ለማድረግ የሚጠቅመን ነው ማለት ነው ሌብል ማለት። ሌላኛው ራዲዮ በተን ቼክ ቦክስ ሰሌክት ሜኑ። ራዲዮ በተን የምንለው ምንድነው? የተለያየ ለምሳሌ ዋን ኦፕሽን ብቻ ነው። የተለያዩ ዌብሳይት ቪዚት ስታደርጉ ወይም እዚያ ጋር ሬጂስተር ስታደርጉ ምንድነው አክሴፕት ዘ ፕራይቬሲ ብለው ያመጡላችኋል። የዚያን የዌብሳይቱን ህግ አክሴፕት ማድረግ አለባችሁ። ምንድነው እሱ ዋን ቲክ ነው። በቃ ዋን ቲክ ነው። ኦንሊ ዋን ኦፕሽን ነው ያላችሁ። ያን ፕራይቬሲ አክሴፕት ማታረጉ ከሆነ ዌብሳይቱ አይከፍትላችሁም፣ አይሰራላችሁም ማለት ነው። አይሰራላችሁም ማለት እሱ ምንድነው ራዲዮ በተን እንለዋለን። ሰሌክት ዋን ኦፕሽን ብቻ ነው ያለው። ቼክ ቦክስ ጋር ስንመጣ ግን በጣም መልቲፕል ኦፕሽኖች አሉ። ከዚያ መልቲፕል ኦፕሽን ውስጥ እኛ ከፈለግን አንዱን፣ ከፈለግን ሁለት፣ ከፈለግን ሶስት፣ ከፈለግን አራት፣ ከፈለግን ሁሉንም ሰሌክት ማድረግ እንችላለን ማለት ነው። እሱ ምንድነው ሰሌክት መልቲፕል ኦፕሽን ቼክ ቦክስ ይባላል። ሌላኛው ሰሌክት ሜኑ ነው። ሰሌክት ሜኑ ያው ሰሌክት ታግ ነው የምንጠቀመው። ሰሌክት የምትል ታግ እንጠቀማለን። ክሬት ድሮፕ ዳውን ሊስት፣ ድሮፕ ዳውን ሊስት ሰሌክት ያደርግልናል። ከዚያ ውስጥ አንዱ ሰሌክት አድርገን ፒክ ማድረግ እንችላለን ማለት ነው። እሱ ሰሌክት በተን ነው ማለት ሰሌክት በተን። ሌላው ቴክስት ኤሪያ ነው። ቴክስት ኤሪያ አክሴፕት መልቲ ላይን ቴክስት፣ መልቲ ላይን ቴክስት በቴክስት ኤሪያ ታግ ተጠቀምነ አክሴፕት መልቲ ላይን ቴክስት ብዙ ጽሁፍ ሊቀበልልን ይችላል ማለት ነው ያ ስፔስ። ሌላኛው በተንስ፣ በተን የምንለው ሰሚት፣ ሪሴት እንደ በተን ናቸው። ሰሚት አለ፣ ሪሴት አለ። እነሱ የተለያዩ በተኖች ናቸው ማለት ነው። ሰሚት ስናደርግ፣ ሪሴት ስናደርግ፣ ለምሳሌ ሪጅስተር ስናደርግ ወይም ሎጊን ስናደርግ እነዚህ የተለያዩ በተኖች ናቸው። በተን ብለን እንጠራቸዋለን እነሱን። ፎርም ቫሊዴሽን የምንለው ዩዝ አትሪቢዩትስ ላይክ ሪኳየርድ፣ ሚን ሌንግዝ፣ ማክስ ሌንግዝ፣ ፓተርን። አሁን ይህ ምንድን ነው? መጀመሪያም ብለነዋል። የአንድ ዩዘር መጦኛ ዌብሳይት ላይ ሲመዘገብ እኛ ለምሳሌ ስራ ቅጥር አውጠን ከሆነ እዚያ ስራ ላይ አፕላይ የሚያደርግ ሰው አፕላይ ሲያደርግ ምንድን ነው ስሙን ያስገባል፣ ስልክ ቁጥር ያስገባል፣ ኢሜል አድሬስ ያስገባል፣ ከዚያ ያለበትን የትምህርት ደረጃ ሁሉን ነገር ያስገባል። ስለዚህ እዚያ ውስጥ አሁን ቫሊዴሽን ምን ላይ መጠቀም እንችላለን? አንደኛ ስልክ ቁጥር ላይ መጠቀም እንችላለን። ስልክ ቁጥር 0 ወይም +251 ብሎ መጀመር አለበት የግድ። እንደዚያ ሆኖ ካልጀመረ ኢንቫሊድ ነው፣ እናስወጣዋለን ከሲስተም ማለት ነው፣ አይመዘግብም። ሁለተኛው ላይ ደግሞ ኢሜል ነው። ኢሜሉ ለምሳሌ @gmail.com ብሎ ማይጨርስ ከሆነ ኢንቫሊድ ብለን ያው ጂሜል ከሆነ ማለት ሌላ ያሆ ምናምን ከሆነ ይሆናል፣ ግን በጂሜል ብቻ ከሆነ @gmail.com ብሎ መጨረስ አለበት ማለት ነው ግዴታ። እንደዚህ አድርገን ሪስትሪክት ማድረግ እንችላለን። ካልሆነ ግን አይመዘግብም፣ አይችልም፣ ሲስተሙ አይመዘግበውም ማለት ምንድነው? ይሄ አኩሬት የሆነ መረጃ ለማግኘት ነው። ይሄ ፎርም ቫሊዴሽን የሚጠቅመን አኩሬት የሆነ መረጃ ለማግኘት። ያ በምን አትሪቢዩት ነው ካለ አንደኛ ሪኳየርድ አስፈላጊ ነው ብለን የሆነ ስፔስ ለምሳሌ ስሙን ሞልቶ ስልክ ቁጥር ሳይሞላ ሰሚት ማድረግ ሬጂስተር ማድረግ ቢፈልግ ስልክ ቁጥር የግድ መሞላት ስላለበት ሪኳየርድ ፕሌስ ይሆናል ማለት ነው። ሪኳየርድ ፕሌስ ነው። ያን ሳትሞላ መመዝገብ አትችልም ብሎ ያሳየዋል ማለት ነው። ሌላኛው ሚን ሌንግዝ ነው። ሚን ሌንግዝ እና ማክሲመም ሌንግዝ ለምሳሌ ስም ሲጻፍ ስሙ ለምሳሌ ከ10 ካራክተር በላይ መብለጥ የለበትም ብለን ማክሲማም 10 ካራክተር እናስቀምጥለታለን ማለት ነው። እንዲያ ካልሆነ አይሆንም ነው። ማክሲማም ሌንግዝ ደግሞ ለምሳሌ ፓስወርድ ክሬት ስናደርግ ማክሲማም 8 ዲጂት መሆን አለበት ማለት 8 ዲጂት።
እንደ ካልሆነ አይሆንም ማለት። ሌላ የተለየ ፓተርንም መስጠት እንችላለን። ያው በዚያ መንገዱ ቫሊዴሽን መስራት እንችላለን ማለት ነው። ቫሊዴሽንም በዚህ አይነት መንገድ መስራት እንችላለን። ሞጁል 6 በዚሁ አልቋል። ኤችቲኤምኤል ሞጁል 6 ይሄን ይመስላል። ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ አሁንም ዩቲዩብ ቻናላችን ሰብስክራይብ አድርጎ ሰብስክራይብ ብታደርጉ እንደዚህ አይነት አዳዲስ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን ወደ እናንተ ይደርሳል። ስለዚህ በጣም ይጠቅማችኋል። ለምትወዷቸው ለጓደኞቻችሁ ሼር ማድረግ እንዳትረሱ ይህን ቪዲዮ። እንዲሁም እኛን በቀጥታ ማግኘት ከፈለጋችሁ 0971 900 600 ደግመዋለሁ 0971 900 600 ዋትስአፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ማለት ነው። በቀጥታ 1-to-1 ቱቶሪያል በጉግል ሚት እንደ ዙም ጉግል ሚት እና ዙም ላይ እየሰጠን እንገኛለን። ስለዚህ እሱን መቀላቀል የምትፈልጉ ማንኛውም ተማሪዎች በዋትስአፕ፣ ቴሌግራም፣ ኢሞ ላይ ልታናግሩን ትችላላችሁ። እናመሰግናለን።